የንግድ ሚኒስቴር መግለጫ ውሃ ቢወቅጡት እምቦጭ ጉሊትና ኪዮስክ መንከራተት ፋይዳ ቢስ ልፋት። በካሳ አያሌው ካሳ። ንግድ ሚኒስቴር ከዜጎች የተረከበው አደራና ኃላፊነት የአገሪቱን ንግድ ሥራ መምራት ነው። ፍትሃዊ የንግድ ሥርዓት እንዲመሰረት የሸማችና ነጋዴን እኩል ተጠቃሚነት የሚያረጋግጥ ገበያ እንዲኖር ማድረግ የዕለት ሥራው ነው። ይህንን መከወን ግዴታውም ነው። ከዚህ ሐሳብ ተነስተን የትናንት በስቲያውን መግለጫ ከገመገምነው የሆነ ፌዝ ነገር ያለው መስሎ ቢሰማንም አያስፈርድም። ገበያው ከደፈራረሰና ዋጋ ከናረ በኋላ ድንገት ብቅ ብሎ የምናውቀውንና የደረሰብንን ሊያስረዳን ሞከረ። ሽለላና ቀረርቶ እያሰማ ሕገ ወጥ ያላቸውን ነጋዴዎች አስፈራራልን። ቀጠለናም የገዛ ሥራና ኃላፊነቱን ወደ ኅብረተሰቡ ለጥፎ ጠቁሙን አለንና አረፈው። ጥቆማችንን ተከትሎ በየጉሊትና ኪዮስኩ ሊንከራተትልን። እውን የንግድ ሚኒስቴር ሥራ ይህ ነው? ከተሰጠው ሥልጣን ኃላፊነትና ተግባር አንጻር ቋሚ ዘላቂና በሕግ የሚመራ የንግድ ሥርዓት መመስረት ሲገባው የነጻ ስልክ ጥሪ ጥቆማን እየተከተለ በየገበያው መንከራተት ምን ይሉታል? ይህ አሰራር በየገበያው አስፈራሪና አስደንጋጭ ተቆጣጣሪዎች በመፍጠር ሌላ የጉቦ በር ከመክፈት ውጪ ፋይዳው ምንድን ነው? ስለዚህ ንግድ ሚኒስቴር ሆይ ያሰማህን መግለጫና ያቀድከው የመፍትሄ መንገድ አያዋጣም። በዘላቂነት ሕጋዊና ፍትሃዊ የንግድ ሥርዓት እንዲመሰረት ካላደረክ በቀር ማድረግ ግዴታም ነው። ችግሩን አትፈታው። አሁን ጾሙን ተመርኩዞ በአጽዋማት ሸቀጦች ላይ የተከሰተብን የዋጋ ንረት አንገዳግዶ ካልደፋን ከወር በኋላ ደግሞ የዓመት በዓል መምጣትን ታኮ ሕገወጥ የሸቀጦች ዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ ወስዳለሁ ሲል ንግድ ሚኒስቴር ገለጸ የሚል ዜና እንደምንሰማ እርግጠኛ ነኝ። ውሃ ቢወቅጡት እምቦጭ ማለት ይኸው ነው። በሸር ያሰንብተን።